በዛሬው ቪዲዮ ማይክሮሶፍት ኤክሴል እና ማይክሮሶፍት ወርድን በመጠቀም እንዴት አድርጋችሁ በጣም በቀላሉ እዚህ ጋር የምታዩትን አይነት ሰርተፊኬት እንዴት ማዘጋጀት እንደምችሉ አሳያችኋለሁ። ይሄኛው ሳምፕል ነው። እናንተ ሌሎች አይነት ሰርተፊኬቶችን ማዘጋጀት ይቻላል ማለት ነው። ለምሳሌ የእያንዳንዱን ተማሪ ስም ታይፕ ማድረግ አይጠበቅባችሁም። ደረጃ ታይፕ ማድረግ አይጠበቅባችሁም። ለትምህርት ቤት ብቻ ሳይሆን ለስራ፣ ለተለያየ ነገርም ሰርተፊኬት በቀላሉ እንዴት እንደሚዘጋጅ እናያለን ማለት ነው። ለምሳሌ ኤክሴል ላይ ያስቀመጥኳቸው ስም ዝርዝሮች አሉ። እንዳልኳቸው የተማሪ፣ የሰራተኛ፣ ማንኛውም እናንተ ሰርተፊኬት ልትሰጧቸው ያሰባችኋቸውን ሰዎች ዝርዝር እዚህ ትጽፋላችሁ። ከዛ በኋላ አውቶማቲካሊ ማይክሮሶፍት ወርድ ላይ ደግሞ እንዲገባ ማድረግ ይቻላል ማለት ነው። ከዛ ደግሞ ፕሪንት ስታደርጉም የሁሉንም በአንድ ጊዜ ማዘዝ ይቻላል። ለምሳሌ እዚህ ጋር የ15 ሰው ሰርተፊኬት አዘጋጅቻለሁ፣ ስሙንም አስገብቶልኛል። ከዛ ይሄንን ፕሪንት ማድረግ ይቻላል ማለት ነው። ስለዚህ ይሄንን ነው የማሳያችሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ አሰራሩ እንሄዳለን። ስለዚህ አሁን የመጀመሪያ ስራችን የሚሆነው ምንድነው? ሰርተፊኬቱ ላይ እንዲገቡ የምትፈልጓቸውን ስም ዝርዝር ሊሆን ይችላል ወይም ራንክ የመሳሰሉትን ነገሮች ኤክሴል ላይ መጀመሪያ ታዘጋጃላችሁ ማለት ነው። ለምሳሌ እኔ ያዘጋጀሁትን ከፍቼ ላሳያችሁ። ሳምፕል ነው፣ ተመልከቱት። እዚህ ጋር አይዲ ነምበራቸው አለ፣ ስም ዝርዝር አለ። አሁን እንዳለ እነዚህ እንዲቀመጡ ፈልጌያለሁ ማለት ነው። ሰርተፊኬቱ ላይ ማርካቸውን፣ ራንክ የመሳሰሉትን ነገር ሌላም ካላችሁ እናንተ ጽፋችሁ ታዘጋጃላችሁ ማለት ነው። ግዴታ የትምህርት ቤት መሆን የለበትም። ለምሳሌ ስራ ቦታ ላይም ከሆነ ስሙን ብቻ ማስቀመጥ ይቻላል ማለት ነው። ሌላውን ትታችሁት ስም ብቻ ማስቀመጥም ትችላላችሁ። ከዛ ይህንን ሴቭ አድርጋችሁ ቦታውን ማስታወስ ይጠበቅባችኋል። ስለዚህ እንደ አዲስ አብረን ሴቭ እናድርገው። ፋይል ሴቫስ ዚስ ፒሲ እንደምታዩት ዳውንሎድ ጋር ነው የማደርገው። እናንተ ደስ ያላችሁ ቦታ ጋር ማድረግ ትችላላችሁ ማለት ነው። ከዛ በኋላ ሴቭ እለዋለሁ። ሴቭ ስለተደረገ ድጋሚ ላድርገው ወያሌ ነው፣ ሪፕሌስ ልበለው እዚህ ጋር። ይህን ካደረግን በኋላ አሁን የኤክሴል ስራው አልቋል ማለት ነው። ስለዚህ ወደ ማይክሮሶፍት ወርድ ነው የምንሄደው። ስለዚህ ይህንን መዝጋት ትችላላችሁ። እንዳልኳችሁ ግን የፋይሉን ቦታ ማስታወስ ይጠበቅባችኋል። ከዛ በኋላ ማይክሮሶፍት ወርዳችሁን ትከፍታላችሁ። ከዛ እዚህ ጋር አሁን ሁለት አይነት አማራጭ አለ። አንደኛ ብላንክ ዶክመንት የሚለው ጋር መታችሁ ከዜሮ ጀምራችሁ ዲዛይን ማድረግ ይቻላል ማለት ነው። እሱ ግን ጊዜያችሁን በጣም ይበላባችኋል። በተለይ ለአስቸኳይ ስራ ከሆነ የተዘጋጁ ቴምፕሌቶችን በቀጥታ መጠቀም ይቻላል ማለት ነው። ስለዚህ ፋይል የሚለው ጋር ትመጣላችሁ እዚህ ጋር። በመቀጠል ኒው የሚለውን ስትነኩ እንዳለ ቴምፕሌቶቹ ይመጡላችኋል ማለት ነው። ወይም ሆም የሚለው ጋር መታችሁ እዚህ ጋር ሞር ቴምፕሌት የሚለውን መንካት ይቻላል። ከዛ ይዋቸው በጣም ብዙ ቴምፕሌቶች አሉ። እኛውን የፈለግነው ሰርተፊኬት ስለሆነ እዚህ ጋር ሰርተፊኬት ብለን እንጽፋለን ማለት ነው። ሰርተፊኬት ብለን ከጻፍን በኋላ ኢንተር ማለት ወይም ሰርች የሚለውን ይህንን መንካት ይቻላል። ከዛ በኋላ የተለያዩ ሰርተፊኬቶችን ያመጣላችኋል። እናንተ ከዛ ለትምህርት ቤት ወይም ደግሞ ለስራ ቦታ የሚሆነውን ከዚህ ውስጥ መርጣችሁ ከእናንተ ጋር የሚሄደውን ያምራል ብላችሁ ያሰባችሁትን መምረጥ ይቻላል ማለት ነው። እንደምታዩዋቸው በጣም ብዙ የሰርተፊኬት ቴምፕሌቶች ናቸው እዚህ ጋር የተቀመጡት። ከሌላም ቦታ ቴምፕሌቶችን አምጥታችሁ ማይክሮሶፍት ወርድ ላይ ኤዲት ማድረግ ይቻላል ማለት ነው። ለምሳሌ እኔ አንዱን ልውሰድና ላሳያችሁ። እዚህ ጋር ካሉት ውስጥ እዚህ ጋር ያለ እነዚህም አሉ። ለምሳሌ ይሄኛውን ልውሰደው፣ ክሊክ ታደርጉበታላችሁ። ከዛ በኋላ ክሬት የሚል ይመጣል። ክሬት የሚለውን መንካት ነው የሚሆነው። በቀጥታ ከፈተ። ይሄንን እያሳነሳችሁ ከፍ እያደረጋችሁ መመልከት ትችላላችሁ ማለት ነው። ከዛ በኋላ እያንዳንዷን ነገር ኤዲት ታደርጋላችሁ። ይህንኑም ባለበት ስሙን ብቻ ቀይራችሁ ፕሪንት አድርጎ ማውጣት ይቻላል። ነገር ግን የራሳችን ፈጠራ እንጨምርበታለን ካላችሁም ትችላላችሁ ማለት ነው። ለምሳሌ ዲፕሎማ ሰርተፊኬት የሚለው እናንተ ጋር ሌላ አይነት ስም ካለው መቀየር ትችላላችሁ፣ ዲፕሎማ ላይሆን ስለሚችል ማለት ነው። እዚህ ጋር ደግሞ እዚህ ሰርቲፋይ ዛት ብሎ ስማቸው ይመጣል። ይሄ ባለበት መተው ይቻላል። እዚህ ጋር የጨረሱትን የትምህርት አይነት ታይፕ ማድረግ ትችላላችሁ ማለት ነው። በአማርኛም በእንግሊዝኛም በፈለጋችሁት ቋንቋ ይቻላል። ቀኑን እዚህ ጋር ታስተካክላላችሁ። ለምሳሌ ጁን 4 ይላል፣ ዛሬ አሁን ጁን 22 ነው። ስለዚህ ላው ላይ ክሊክ አድርጌ ይህንን መቀየር እችላለሁ ማለት ነው። ጁን 22 ነው ዛሬ። ከፈለጋችሁ ዓመተ ምሕረቱንም እንደዚህ ልንጨምርበት እንችላለን። በተመሳሳይ ይህን ማጥፋት ከፈለጋችሁ ማጥፍታችሁ እንደዚህ የራሳችሁን ማስገባት ይቻላል። መተውም ትችላላችሁ ባለበት ማለት ነው። እዚህ ጋር ፊርማችሁ የሚገባበት ቦታ ጋር ስማችሁን ማስገባት ይቻላል። ለምሳሌ አድናቆት ብዬ ያስገባሁበት ከላይ ፊርማ አስቀምጣለሁ እኔ ኮንኩ የምሰጠው ማለት ነው። እዚህ ጋር ትምህርት ቤቱን የተለያዩ ነገሮችን ማስገባት ይቻላል። ከዛ በኋላ ይሄን ልቀይረው ከፈለኩ ለምሳሌ ዙሪያውን ያለውን ቦርደር ከኪቦርድ ላይ ዲሌት ብነካው ይጠፋል። እንዳልኳችሁ ኤዲት ለማድረግ ለምትፈልጉ ተጨማሪ ነገር ነው ማለት ነው። ስለዚህ እዚህ ጋር እንምጣና ለምሳሌ ዲዛይን የሚለውን ብንነካ
ከዛ እዚህ ጋር ፔጅ ቦርደር የሚል አለ። የተለያዩ ቦርደር ስታይሎች እዚህ ውስጥ አሉ። ከነዚህ ውስጥ መጠቀም ይቻላል። አርቶችን ከፈለጋችሁም አርት የሚል ስላለ እዚህ ውስጥ ገብታችሁ ከነዚህ ውስጥም መምረጥ ይቻላል። እንደዚህ እያደረጋችሁ ለምሳሌ ኦኬ ብንለው ይሄኛው እንደዚህ ይሆናል። ሌላ አይነት አሁን የምንፈልግ ከሆነ ደግሞ እዚህ ውስጥ መጣና መልከቷቸው በጣም ብዙ አማራጮች አሉ ማለት ነው። እንደዚህ እያደረጋችሁ አሪፍ ነው ብላችሁ ያሰባችሁትን መምረጥ ይቻላል። የመጀመሪያውንም መተው ትችላላችሁ ማለት ነው። ምሳሌ ስለሆነ አሁን እኔ ይሄን ላስገባውና ኦኬ ልበለው። በዚህ መንገድ ገባ። ቴክስቱን ይሄንን ከለሩን መቀየር የመሳሰሉትን ማድረግ ከፈለጋችሁም እዚህ ጋር ለምሳሌ እንደዚህ መታችሁ ከለር ብትነኩ ወይም ብትመርጡ እናንተ የፈለጋችሁት ከለር ይገባላችኋል ማለት ነው። እንደዚህ ያደርጋችሁ ኤዲት ታደርጋላችሁ። ይሄንን እዚህ ጋር በተመሳሳይ ክሊክ ስታደርጉ ሄዲንግ ቱ ብታደርጉት አነስ ይላል። ሄዲንግ ዋን ብታደርጉት ተለቅ ያለ ይሆናል። ኖርማል የመሳሰሉት አሉ ማለት ነው። ከዛ በኋላ ይሄንን ኤዲት አድርጋችሁ ከጨረሳችሁ በኋላ ወይም በምትፈልጉት መንገድ ኤዲት ሆኖ አልቋል ብላችሁ ካሰባችሁ ሌላው ስራ የሚሆነው ወይም ወሳኙ ስራ ስም መቀየር ነው። ለምሳሌ እዚህ ጋር ይሄኛው ለክርስቲያን እየተሰጠ ነው። ነገር ግን 20 ተማሪዎች ናቸው እኛ ቅድም የነበሩ። እናንተ ጋር 20፣ 30 ከዛም በላይ ሰው ሊኖር ይችላል። በእስክሪብቶ ከምጽፉት ወይም የእያንዳንዱ ሰው እዚህ እየመጣችሁ ታይፕ ከምታደርጉ ቅድም ኤክሴል ላይ ሴቭ አርጎ ያልኳችሁ ነገር ነበር። እሱም በሰከንዶች ውስጥ የሁሉም ላይ እንዲያስገባ ማድረግ ይቻላል ማለት ነው። በተመሳሳይ ደግሞ ራንክ ብላችሁም ሌላ ቦታ ላይ መጻፍ ይቻላል። ለምሳሌ እዚህ ጋር ኢንተር እያልኩ ልውረድና ራንክ ወይም ደረጃቸውን ከፊት ለፊታቸው እንዲቀመጥ ፈልግ ያለው ማለት ነው። እዚህ ጋር አሁን ምን እንደምናደርግ ላሳያችሁ። ከላይ ትመጣላችሁ። እዚህ ጋር ሜሊንግ የሚል አለ። ይሄን ትነካላችሁ። ከዛ በኋላ ስታርት ሜል የሚል አለላችሁ። እዚህ ጋር ይሄን መንካት ነው። ዝቅ ስትሉ ስቴፕ ባይ ስቴፕ ሜል መርጅ የሚል አለ። ይሄንን ትነካላችሁ ማለት ነው። ከዛ ይሄ ይከፈትላችኋል። 6 ስቴፕ ብቻ ነው ያለው። 6ቱን ስቴፕ ማለፍ ነው ከእናንተ የሚጠበቀው። እዚህ ጋር ምንም ሳትነኩ ኔክስት ትሉታላችሁ። እንደምታዩት ሌተር ላይ ነው በዲፎልት የሚሆነው። ከዛ በኋላ አሁንም እዚህ ጋር ዩዝ ከረንት ዶክመንት ወይም ይሄን ዶክመንት ስለምንጠቀም እንደተመረጠላችሁ አሁንም ኔክስት ትላላችሁ። ከዛ በኋላ ሶስተኛው ጋር ፋይሉን ከየት ነው የምናመጣው? እኛ ቅድም ኤክሴል ላይ ያስቀምጥነው ስለነበረ ብሮዝ የሚል አለ። ይሄንን እንነካለን። ከዛ በኋላ ዳውንሎድ ጋር ነበር ያስቀመጥነው። ቦታውን አትርሱት ያልኳችሁ ለዛ ነው። ግሬድ 4 ሰርቲፊኬት ይላል። ይሄውና እመርጠውና ኦፕን እለዋለሁ። ከዛ ስቱደንት ማርክ ይላል። ከፍታችሁ ይሄን ቼክ ማድረግ ትችላላችሁ ማለት ነው። ከዛ ይሄንን ኦኬ እንለዋለን። ተመልከቱት እንዳለ ስም ዝርዝራቸው እዚህ ውስጥ ገብቷል። እንዲሳተፍ የማትፈልጉት ሰው ካለ እዚህ ጋር መቀነስ ትችላላችሁ። አሁን ግን ለሁሉም ሰርቲፊኬት መስጠት ስለምፈልግ ሁሉም ራይት ናቸው ማለት ነው። እንዳልኳችሁ ግን ለምሳሌ ለዳዊት የማትሰጡት ከሆነ ይሄን ብትነኩ ዳዊት አይሰጠውም ማለት ነው። አሁን ግን ይሄን ብነካ ለሁሉም ተማሪዎቼ ባንዴ ልሰጣቸው ነው። እዚህ ጋር ዝርዝሮቹ አሉ እንደምታዩት። ምንም ሳትነካኩ እዚህ ጋር ኦኬ ትላላችሁ ማለት ነው። ይሄን ካደረግን በኋላ ኔክስት እንላለን። ኔክስት አሁንም እስከ መጨረሻው ኔክስት ብላችሁ ጨርሱታላችሁ ማለት ነው። ከዛ በኋላ ይሄንን ኤክስ ማድረግ ይቻላል። አሁን ተመልከቱ፣ ምንም የተፈጠረ ነገር የለም። ከአሁን በኋላ ነው የሚፈጠረው። ለምሳሌ ይሄኛውን ክሊክ አረኩበት ክርስቲያን የሚለው ላይ ስሙ ላይ ሙሉ ማለት ነው። በማልቀይረው ነው። እዚህ ጋር መጣና ኢንሰርት ፊልድ የሚል አለ። ይሄንን ነካለሁ። እዚህ ጋር ምንድነው የሚገባው? ስም ነው። ስለዚህ ስቱደንት ኔም የሚለውን ስነካ በዲፎልት ስማቸውን በአጠቃላይ ያስገባል። ተመልከቱ፣ አሁን ስቱደንት ኔም ዳዊት ተክሌ ገባለት። ኔክስት እያላችሁ የሌሎቹን ማየት ይቻላል። ተመልከቱት፣ ማርታ፣ ሶፊያ፣ ዳንኤል፣ ሚለር፣ ኦልቪያ የሁሉም ኤክሴላችን ላይ የነበሩ ስሞች ዝርዝራቸው እንዳለ ገባ ማለት ነው። እንደምታዩት ለሁሉም ተማሪዎች አሁን ይሄንን ፕሪንት እያደረግኩኝ እሰጣለሁ ማለት ነው። በተመሳሳይ ራንክ ወይም ደረጃ ከፊት ለፊቱ ደግሞ ላስቀምጥ። ስንተኛ ነው ለምሳሌ ወጣሁኛው። ክሊክ ላድርግና ፊት ለፊት ላይ ኢንሰርት መርጅ ፊልድ የሚለውን እነካለሁ። ከዛ እዚህ ጋር ምንድነው የሚቀመጠው? ራንክ። ስለዚህ ራንክ የሚለውን ስነካ 19ኛ ነው የወጣው። አሁን ቼክ ማድረግ እንችላለን። ኤክሴል ላይ ሄደን ግሬድ እዚህ ጋር ነበረ እየሰራሁላችሁ የነበረው። 19ኛ የወጣው ተማሪ ማን ነው? ይኸውና ማቲው እንደምትመለከቱት። አንደኛ የወጣው ደግሞ እዚህ ጋር እንደምታዩት ነው። ስለዚህ እንመለስና ወደ ወርዳችን ተመልከቱት። ይኸው 19ኛ ወደፊት እያደረግን 8ኛ፣ 13ኛ ሁሉም ደረጃቸው ይቀያየራል። ሌሎች ቴክስቶችን ማምጣት የምትፈልጉት ካለ በቀጥታ ማምጣት ትችላላችሁ። ይህም መንካት ብቻ ነው የሚጠበቅባችሁ። እኔ ጋ አሁን ስቱደንት አይዲ፣ ስቱደንት ኔም፣ ማርክ እና ራንክ የገቡት ለምንድን ነው? እዚህ ጋር ያሉት ነገሮች እነዚህ አራቱ ስለሆኑ ነው። እናንተ 5፣ 6 ከዚህም በላይ ቢኖራችሁ የምትፈልጓትን ብቻ እየመረጣችሁ እዚህ ጋር ማስገባት ይቻላል ማለት ነው።
ከዛ ይሄ አልቋል ብላችሁ ካሰባችሁ ፕሪንት ለማድረግ አሁን እዚህ ጋር መጥቼ ለምሳሌ ፋይል ከዛ በኋላ ፕሪንት የሚለውን ብነካ የአንድ ሰው ብቻ ነው ፕሪንት የሚሆነው። ተመልከቱት 1 ይላል። የሳሙኤል ብቻ ነው ፕሪንት የሚሆነው። ነገር ግን በአንድ የሁሉንም ነው ፕሪንት ማድረግ የፈለኩት። ስለዚህ ምን ማድረግ ይቻላል? በቀላሉ ፊኒሽ ኤንድ መርጅ የሚለውን መጀመሪያ ይህን ስትነኩ አንደኛ ቀጥታ ፕሪንት ማድረግ ይቻላል። ወደ ፒዲኤፍ ለምሳሌ ፕሪንት ዶክመንት ብትሉት ከፕሪንተር ጋር ማያያዝ ይቻላል፣ ወይም ደግሞ በፒዲኤፍ መልክ ማውጣት ትችላላችሁ ማለት ነው። አሁን ኦል በለው ከረንት ሪከርድ ካረጋችሁት ሳሙኤል አሁን ያለበት ብቻ ነው የሚወጣው ይሄኛው። ፍሮም ካረጋችሁት ደግሞ ከዚህ ፔጅ እስከዚህ ፔጅ ያለውን ብቻ አውጣልኝ እያላችሁት ነው። ሁሉንም ከሆነ ግን ኦል ትሉትና ኦኬ ትላላችሁ። ከዛ እዚህ ጋር ፕሪንተራችሁን ትፈልጋላችሁ። እኔ አሁን ቀጥታ በፒዲኤፍ ብቻ ስለምፈልግ ፒዲኤፍ ልበለው። እዚህ ጋር ያለውን አለመነካካት ይቻላል። ካስፈለገ ደግሞ እየገባችሁ መቀየር ትችላላችሁ። አሁን ግን ባለበት ኦኬ ልበለው። የሁሉም ተማሪዎች አሁን ሊዘጋጅ ነው። ስሙን እዚህ ጋር እንጻፈው። ለምሳሌ ሰርተፊኬት ልበለውና ፋይናል ልበለው ባጭሩ ፋይናል። ከዛ ፒዲኤፍ ነው እንደምታዩት። ሴቭ እለዋለሁ። ሴቭ እየሆነ ነው እንደምታዩት። አሁን ጨርሷል። ቼክ እናድርገው። አሁን ንግባና ዶክመንት ጋር ነው የምናገኘው፣ ወይም ያስቀምጣችሁበት ቦታ ሰርተፊኬት ፋይናል ብለን ነበር የጻፍነው። እንደዚህ ልክፈተው። ተመልከቱ። አንደኛ ከነደረጃዋ፣ ሁለተኛ ሰርተፊኬት፣ ሶስተኛ እንደዚህ እያለ ይቀጥላል ማለት ነው። ስለዚህ ይህንን አንደኛ ፕሪንት ቤት ሄዳችሁ ፕሪንት ማድረግ ወይም ራሳችሁ ፕሪንት አድርጋችሁ ለእያንዳንዱ ተማሪዎቻችሁ መስጠት ይቻላል እንጂ ይህንን በእስክሪብቶ መጻፍ እዚህ ጋር እያንዳንዱ ታይፕ ማድረግ አይጠበቅባችሁም። እንዳልኳችሁ ለትምህርት ቤት፣ ለስራ፣ ለተለያየ ነገርም ልትጠቀሙ ትችላላችሁ። በተጨማሪም ደግሞ ቴምፕሌትን ያሁን ይህ ምሳሌ ነው እንጂ ያሳየኋችሁ እናንተ ሌሎች ቴምፕሌቶችን መጠቀም ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።